ፊቱን ስትጠርግለት ማለት ነው። በነገራችን ላይ ስለ ቬሮኒካ ጥቂት ልበላችሁ። ቬሮኒካ ስትነሳ አብሮቅላ አብራ ትነሳለች። አብሮቅላ የቬሮኒካ የቀድሞ ስሟ ነበር። እንግዲህ የተለያዩ ጩኸቶችን ስትሰማ ወደ አደባባይ ስትወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል አሸክመው እየገረፉ በአደባባይ ይዘውት ሲሄዱ ትመለከታለች። በዚህ ጊዜ ምንም ይደርስብኛል ብላ ሳትፈራ በግርግሩ መሃል ገብታ ጌታችን መድኃኒታችን ኢየሱስ ክርስቶስን ፊቱን በደም እንደታጠበ ፊቱን የጠረገችላት ሴት ናት። ይህችም እንግዲህ አጵሮቅላ የምትባለው ሴት የጲላጦስ ሚስት እንደነበረች ነው የቤተ ክርስቲያን ትምህርቶች የሚያሳዩት ማለት ነው። ታሪኩ ላይ እንደምታነቡት ጲላጦስም እኔ ከደሙ ንጹሕ ነኝ፣ ከዚህ ሰው ደም ምንም በደል አላገኘሁበትም ብሎ እጁን ታጥበዋል። በዚህም ጊዜ ደግሞ በተመሳሳይ ሰዓት እሷም የጲላጦስ ሚስጥም ወይም አብሮቅላም ወይም ስሟ የተቀየረው ቬሮኒካ ማለት ነው። እርሷም እንግዲህ በህልሟ በተለያየ ጊዜ ያስቸግራት እንደነበር እንዲህ አይነት ነገር ንጹሕ እንደሆነ ታይ እንደነበረ በታሪክ ተጽፎ እናነባለን። በዚህ ሁሉ ግርግር መሃል ገብታ ታዲያ በንግስና መጎናጸፊያዋ እንግዲህ የንጉስ ሚስት እንደመሆኗ እሷም ንግስት ነች። በመጎናጸፊያዋ የጌታችን የመድኃኒታችን የኢየሱስ ክርስቶስን ፊት ጠርጋለች ማለት ነው። ከዚህ ክስተት በኋላ እንግዲህ ስሟ ተቀይሮ ቬሮኒካ ወይም ሰራጵጣ የሚባል ስም ይዛለች ማለት ነው። ቬሮኒካ ማለት ቬሮ ኢኮን ማለት ሲሆን በላቲን ቋንቋ የእውነት መልክ ወይም ስዕል፣ እውነተኛ ገጽ ወይም ፊት እንደማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ፊትም በመጎናጸፊያዋ በጠረገች ጊዜ መጎናጸፊያዋ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕል በደሙ ተጽፎ ወይም ደግሞ በደሙ ተስሎ ልብሷ ላይ ቀርቷል የሚልም ማስተምህሮ አለ። ይህም ማስተምህሮ እንግዲህ በአርመናውያን በካቶሊክ በተለያየ ዘንድ ትምህርቱ በተመሳሳይ መልኩ የሚሰጥ የታሪክ ትምህርት ነው ማለት ነው። ስለዚህ ያ የቬሮኒካ መጎናጸፊያ የነበረው የጌታችን መድኃኒታችን ኢየሱስ ክርስቶስ የፊቱ ስዕል ያረፈበት መጎናጸፊያ የት ነው የሚለውን ጉዳይ በተመለከተ ደግሞ ባገኘኋቸው መረጃዎች ይህ ያ መጎናጸፊያ በአርመንና በቫቲካን እንዳሉ የሚጠቁሙ መረጃዎች አሉ። ነገር ግን ይህንን ሁሉ ነገር ማረጋገጥ አልቻልኩም ማለት ነው። ኤግዛክት የት እንደሚገኝ አንዳንድ መረጃዎች በቫቲካን እንደሚገኝ ሲገልጹ፣ አንዳንድ መረጃዎች በአርሜኒያ እንዳለ ይገልጻሉ ማለት ነው። እንግዲህ በዚህ ጉዳይ ሌላ ተጨማሪ መረጃዎችን አሰባስቤ ሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። እንግዲህ የህመሙ መንገድ አሁንም ተራራ ነው፣ ይቀጥላል እስከ መስቀሉ ድረስ ማለት ነው። እንቀጥል፣ አብራችሁን ቆዩ። ይህ ደግሞ ሰባተኛው ቦታ ሲሆን ጌታችን ኢየሱስ ክርስቶስ ለሁለተኛ ጊዜ መስቀሉን ተሸክሞ የወደቀበት ቦታ ነው። እዚችም ጋር በትንሽዬ ሐውልት ለመግለጽ ተሞክሯል። እንደምታዩት ቦታው ከቪያ ዶሎሮሳ ቦታዎች ሰባተኛው ቦታ የሚባለው ከ14ቱ ይሄ ነው፣ አንደኛው ማለት ነው። የህመሙ መንገድ እንግዲህ አሁንም ይቀጥላል። እንግዲህ በጣም ከፍተኛ ገበያ ነው፣ ትርምስ ነው። በማንኛውም ሰዓት ለመጎብኘት በጣም አስቸጋሪ ነው። አክቹሊ የመጣሁበትም ወቅት ነው እንግዲህ ጦርነት ስለሆነ አሁን ብዙ ቱሪስት ስለማይመጣ እንጂ ቢመጣ ኖሮ በጣም የሚጨናነቅ ቦታ ነው። አሁን የጉዟችን መካከለኛው ምዕራፍ ላይ ደርሰናል። ወደ ቀጣዮቹ ምዕራፍ እየተጓዝኩኝ ነው። በዚሁ እንግዲህ አንድ ነገር ልንገራችሁ ስለዚህ ቦታ ቪያ ዶሎሮሳ ወይም የህመሙ መንገድ የምንለው ኢየሩሳሌም እንግዲህ በተለያየ ጊዜ የተለያዩ ጦርነቶችን፣ ግንባታዎችን በማሳለፏ ይህም ደግሞ ክስተት ከሆነ 2000 ዓመታት እንደመቆጠሩ መጠን በተለያየ ጊዜ የተለያዩ ግንባታዎች በመካሄዳቸው ኦሪጂናሉ መሬት ወይም በዚያ ጊዜ የነበረው መሬት ኤግዛክት ማግኘት ባይቻልም መንገዱ ግን ይሄ ትክክል መሆኑ ከተደረሰበት በኋላ እያንዳንዱ ቦታዎች እየዞርኩኝ አሁን የማያሳያችሁ ማስታወሻዎች ወይም 1 2 3 እየተባሉ በሮማን ነበር የተቀመጡና ከፍ ከፍ ብለው የተሰቀሉት ቦታውን የሚያስታውሱ ትንሽዬ ማስታወሻ ቅርጾችም የተቀመጡት በለጋሾች አማካኝነት ነው። ኢየሩሳሌምን ለማየት የሚመጡ ክርስቲያኖች ያንን ቦታ ኤግዛክት እያዩ እንዲያልፉ የተባሉና ቦታዎቹ ራሳቸው ኤግዛክት ቢሆኑም ነገር ግን መሬቱ በተለያየ ኮንስትራክሽን ተሸፍኗል፣ ወደ ላይም ከፍ ብሏል። ስለዚህ ትክክለኛውን መሬት ለማግኘት የግድ ዲፕ መቆፈር የግድ ይላል። ስለዚህ ያንን ያክል ዲፕ ከመቆፈር ደግሞ ቦታዎቹ እንደዚህ ራሳቸው ኤግዛክት መሆናቸውን የሚያመለክተውን ቦታ ላይ ቅርጾችና ማስታወሻዎችን እንዲሁም ጽሑፎችን በማኖር የጌታችን የመድኃኒታችን የኢየሱስ ክርስቶስ የህመሙን መንገድ ወደ ኢየሩሳሌም ሰዎች ሲሄዱ እንዲያዩት አድርገዋል ማለት ነው። ይሄ ደግሞ 8ኛው ቦታ ሲሆን በህመሙ መንገድ ላይ የኢየሩሳሌም ሴቶች መስቀል ተሸክሞ ጌታችን ወደ መሰቀያው ስፍራ ሲሄድ ደረታቸውን እየደቁ ሲያለቅሱ የነበረበት ነው። ጌታችን ኢየሱስም እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁ አልቅሱ ነበር ያላቸው። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይህ ታሪካዊ ቦታ ነው እንግዲህ እንደዚህ ተለይቶ ተቀምጧል። ቪያ ዶሎሮሳ መንገድ ላይ ከምታገኙት
8ኛው ቦታ ይህ ነው ማለት ነው። እዚህ ጋርም እንግዲህ እንደ ከዚህ ቀደሞቹ በሐውልት ለመግለጽ ተሞክሯል። እዚህ ላይ እንደምታዩት ማለት ነው። መንገዱ አሁንም ረጅም ነው። አብረን እንጓዝ።